የሰው ልጅ ህይወት ከስሜቶች ጋር እጅጉን የተቆራኘ ስለመሆኑ የስነ ልቦና ምሁራን ጽፈዋል። ደስታ፣ ሐዘን፣ ፍርሃት፣ ቁጣና ሌሎችም ስሜቶች ዕለት ተዕለት የህይወታችን አካል ሆነው የሚዘልቁ ናቸው። ስሜት ሰዎች ካሉበት ሁኔታና ለነገሮች ከሚኖራቸው ምልከታ ጋር ተያይዞ በህይወት ዘመን ሙሉ እየተፈጠረና እየከሰመ የሚቀጥልም ነው። የስነ ልቦና ባለሙያዎች አንድ ሰው ለሁኔታዎች ምላሽ እንዲሰጥ ወይንም በዝምታ እንዲያልፋቸው የሚያደርገው ስሜት ስለመሆኑም ይናገራሉ። ስሜት ማለት አካባቢያችን ላይ ለሚነሱ ነገሮች ምላሽ የምንሰጥበት መንገድ ማለት ነው እና በተለይ በዚህ ጊዜ ደግሞ የስሜት ማኔጅመንት ያልከው አንተ በጣም አስፈላጊ ነው። ምክንያቱም በአካባቢያችን ወይም በዙሪያችን አሁን ላይ ብዙ አይነት ስቲሙለስ ነው ያለው። ሶሻል ሚዲያ አለ፣ ጠዋት ተነስተ ከህዝብ ብዛትም አንፃር ስቲሙለሱ ይሄ ደግሞ እንደሚያነሳሳን ነገር የምናየው የምንሰማው ነገር ሁሉ ሴንስ ኦርጋኖቻችን ብዙ ነገር ነው የሚያስተናግዱት። ይሄ በአይናችን፣ በአፍንጫችን፣ በጆሮአችን የምናየው ነገር ሁሉ በጣም ብዙ ነውና በዚህ ጊዜ ኢሞሽን ወይም ስሜት ማኔጅ ካላደረጉ ትኩረት አድርጎ የሆነ ነገር ላይ መስራት የሆነ ነገር ላይ ስኬታማ መሆን በጣም ከባድ ነው የሚሆነውና በዚህ ጊዜ በተለይ የስሜት ማኔጅመንት አስፈላጊ ይሆናል ማለት ነውና እንዳልከው ሁሉንም ነገር የሚነካ ነው ስሜት። ማኔጅመንት የሚለውን ቃል እንግዲህ በተለያየ መልኩ ወደ አማርኛ ለመተርጎም እንሞክራለንና ሬጉሌሽን ሊባል ይችላል አንዳንዴ ወይንም ደግሞ ወደ አማርኛው ስናመጣው ያው አንድ የተስማማንበት መዝገበ ቃል ወይም ዲክሽነሪ የለንም እንደ ሳይኮሎጂስቶች ማለት ነው። ነገር ግን ሚስማማኝ አንዳንድ ቦታ ሲጠቀሙበት ያየሁት ቃል አስተዳደር፣ አንተም ተጠቆም ያደረከው የስሜት ማስተዳደር ወይም ደግሞ ከስሜታችን በላይ መሆን ማለት ነው። ስሜታችንን ማስተዳደር ማለትና ይሄም ምን ያካትታል? ስሜትን መጀመሪያ መቀበል፣ ማስተናገድ፣ መተንተን፣ ከዛ ምላሽ መስጠት፣ ተገቢውን ምላሽ መስጠት። ይሄ የስሜት ማኔጅመንት ይባላል። ፕሮሰስ አለው። ስሜትን ማስተዳደር ማለት ስሜቱ መጥቶ እሱ የሚፈልገውን ነገር እኛን ማስደረግ ሳይሆን እኛ ከስሜቱ በላይ ሆነ በእኛ በመንፈልገው መልኩ ስሜቱን ማስተዳደር መቻል ማለት ነው። የስሜት ማኔጅመንት ወይም ሬጉሌሽን ማኔጅመንት የምንለው እሱ ነው። የስሜት አስተዳደራችን መንገድ እስከያዘ ድረስ ሁሉም ስሜቶች በራሳቸው ጥሩ ወይንም መጥፎ ተብለው እንደማይመደቡ የስነ ልቦና ምሁራን አስተምረዋል። እናም ለስሜቶች በተገቢው መንገድ ምላሽ መስጠት አስፈላጊነቱ አያጠያይቅም ባይ ናቸው። ስሜትን ማመቅ ሲሆን የስሜት ማኔጅመንት ኮምፕሊት ተቃራኒ ነው። ስሜትን ማመቅ ማለት ብዙዎቻችን ሳናስበው የምናደርገው ይሄንን ነው። ልክ የሆነ ስሜት ሲመጣ ኦኬ የሆነ ስሜት ተሰምቶኛል ከዛ ምን ላድርግ ምንድነው የተሰማኝ ስም መስጠት በራሱ ሌብሊንግ የምንለው ከዛ እንዴት ምላሽ ልስጥ ምናምን ወደሚለው አይደለም የምንሄደው። ባላየ ለማለፍ እንዳልተሰማን ለመሆን ዋጥ ለማድረግ ነው ምን ሞክረው ማለት ነውና ስሜት ደግሞ ስለታመቀ አይጠፋም። እንደውም አሁን እኔ እዚህ ጋር እናንተ ብታናድዱኝ እንደው ፈርቻችሁ እንኳን ዝም ብል እናንተ ላይ ነው እንጂ ያላወጣሁት የሆነ ቦታ ሄጄ አወጣዋለሁ ያንን ስሜት ማለት ነውና አብዛኞቻችን ለምንድነው እንደዚህ ሆንኩት ለቅድም እንዳናደደኛልና አላቀም ምናምን የምንለው የሆነ ቦታ ያመቅነው ስሜት ስላለ በቦታው ስላልተስተናገደ ነው ያ ስሜት ማለት ነውና እንደ ትራውማና እንደ ስሜት የሰው ልጅ ጉድም ያደርግ ነገር ያለ አይመስለኝም እኔ። ምክንያቱም ማናቀውም ብዙ ነገር ያስደርገናልና ስሜት በትክክል ማኔጅ ካልተደረገ ያው ይታመቃል። ሲታመቅ ደግሞ ከዛ በተጨማሪ ደግሞ ለአካላዊ ጤንነታችን ለስነ ልቦናችን ራሱ በጣም ጎጂ ነው የስሜት ማመቅ ማለት ነው። አሁን የጨጓራ ህመም ሆኖ ይመጣል፣ ማይግሬን ሆኖ ይመጣል፣
ብዙ ክሮኒክ ኢልነስ የምንላቸው ይሄ የረጅም ጊዜ ህመሞች ሆነው የማይድኑ ህመሞች ሆነው ይመጣሉና ስሜትን ማመቅ ያው የስሜት ማኔጅመንት ተቃራኒ ነው ማለት ነው። ጤንነታችንን ስናስብ ለብዙዎቻችን ቀድመው የሚመጡልን አመጋገብ፣ የአካል ብቃት እንቅስቃሴና እንቅልፍ ሊሆን ይችላል። ነገር ግን አንድ መሰረታዊ ጉዳይ ችላ ስለማለታችን የስነ ልቦና ባለሙያዎች ይጠቁማሉ። ስሜታችንን የምናስተዳደርበትን መንገድ። ስሜቶቻችንን ማስተዳደር መቻል ከሚያስገኝልን መልከ ብዙ ጠቀሜታዎች መካከል አንዱ የጤና በረከቱ ነው። ስሜትን በቀል ማኔጅ የሚያደርግ ሰው ከሆነ ለጭንቀትና ለድባቴ ለምንላቸው ነገሮች የመጋለጥ እድሉ አነስተኛ ነው የሚሆነው። ይሄ ማመቅ የምንለው ሲሆን ደግሞ በተቃራኒው ማለት ነው። ለጭንቀት ለድባቴ የመጋለጥ እድላችን አሁን አናውቀውም እኮ ዝም ብሎ ደብሮኛል ምናምን እንላለን እና የሆነ የታመቀ ስሜት በሆነ መንገድ ውጥት ይላል የሆነ ቀን ላይ የሆነ ሰዓት ላይ እና በትክክል ምንም ጥያቄ የለውም። በትክክል ማኔጅ ያልተደረገ በትክክል ያላስተዳደር ነው ስሜት እየጨመረ ሲሄድ ለአእምሮ ጤናም ችግር ያጋልጠናል ማለት ነው። የስነ ልቦና ሊቃውንት እንደሚሉት ስሜቶች የህይወት ኮምፓስ ወይንም አቅጣጫ ጠቋሚ ናቸው። በዕለታዊ ህይወታችን ውስጥ ያለንበትን ሁኔታና ከውጭው ዓለም ጋር ባለን ግንኙነት ላይ ጠቃሚ መረጃ በመስጠት ረገድ ስሜቶችን የሚስተካከላቸው የለም። ስሜቶች የህይወት መጋረጃ ቀለማትን የሚጨምሩ ገለልተኛ ኃይሎች ናቸው ይሏቸዋል በዘርፉ ላይ ጥናት ያካሄዱ ምሁራን። ደስታን፣ ፍቅርን ምናምን አዎንታዊ እንላቸዋለን። ሀዘን፣ ቁጣ፣ ንዴትን ደግሞ እንደ አሉታዊ አድርገን እናያቸዋለን። ግን በመሰረቱ ሁሉም ስሜት አዎንታዊ ነው። ያው እግዚአብሔር ኔጌቲቭ ነገር አይፈጥርም አይደለ? እንዲጠቅመን ተደርጎ ነው የተፈጠረው። የኛ አጠቃቀም ነው ነገሩን ኔጌቲቭ ወይም ፖዚቲቭ የሚያደርገውና አዎንታዊም አሉታዊም የምናደርገው እኛ ነን። ግን ሁሉም ስሜት ፐርፐዝ አለው ወይም ደግሞ ምክንያት አለው የሚያገለግልበት ለሆነ ነገር ነው የተፈጠረው ማለት ነውና ስሜቱን ለመለየት መጀመሪያ ስለ ስሜት ማወቅ ያስፈልጋል። ማለት ይሄ ዲክሽነሪያችን ራሱ ትንሽ ነው። እኛ አሁን የጠቀስኳቸው ነው ብዙ ጊዜ የምናውቀው ደስታ፣ ሀዘን፣ ቁጣ፣ ንዴት ምናምን የምንላቸው ነው የምናውቀው እንጂ ይሄ በደንብ እንዴት ነው ይሄ ስሜቱን የሚገልጽ ሰው እኔ እንደሆነ ነገር ይሰማኛል የምንለው ብዙ ጊዜና እኛም ለደንበኞቻችን አሁን ያው ማወቅ የሚፈልግ ሰው ሰርች ማድረግ ይችላል። ኢሞሽናል ዊል የምንለው አለ የተለያዩ ስሜቶችን ዘርዝሮ የሚያስቀምጥ ማለት ነውና ደንበኞቻችን ሲመጡ ራሱ ምንድነው የተሰማ? ንዴት ነው? ተስፋ መቁረጥ ነው? ይሄ የጥፋተኝነት ስሜት ነው? መቃተት ነው? ምንድነው እያልን እሱ ነው ይላሉ። እነሱ በቃላት ማስቀመጥ ያልቻሉትን ነገር እኛ በጽሁፍ አዘጋጅተን እንሰጣቸዋለንና በመጀመሪያ ይሄ ዲክሽነሪያችን ራሱ መስፋት አለበት እውቀታችን ማለት ነው። እሱ ሲሰፋ ስሜቱን ለማወቅ አይቸግረንም፣ ስም ለመስጠትም አይቸግረንም ማለት ነው። ሌላው ያው ይሄ ሰውነታችን ላይ በምናየው ነገር ስም መስጠት እንችላለን። አሁን ለምሳሌ ንዴት ከሆነ ይሞቀናል አይደለ? የሆነ ቁጣ ይለናል፣ ፊታችን ሊቀላ ይችላል። የሚሰሙን ስሜቶች አሉ። ፍርሃት ሲሆን ደግሞ እጃችን ማላ ወይ ሆዳችን መረበሽ እንዲህ አይነት ስሜቶች ይኖራሉና ትንሽ ኤክሳይትመንት እና ፍርሃት እንደውም ተመሳሳይ የሆነ እንትን ያላቸው በመንሰጣቸው ትርጓሜ ነው እንጂ የሚለያዩት ተመሳሳይ ነገር ነው ያላቸውና መጀመሪያ ዲክሽነሪውን ማስፋት ነው። እውቀት ሊኖረን ይገባል። ከዛ በኋላ ደግሞ ስም እንሰጠዋለን። ስም ከሰጠነው በኋላ ደግሞ አካላችን ላይ በመናያቸው ለውጦች መለየት እንችላለን ማለት ነው ስሜቶቹ። ራሳችንን በደንብ ለመረዳት ከምንጠቀምባቸው መንገዶች ሁሉ አንዱና ዋናው ስሜታችንን ማዳመጥ ነው። በየዕለቱ በየሰዓቱና በየደቂቃው ወደ አእምሮአችን ኃይለኛና ግልጽ መልእክቶች ይጎርፋሉ። እነዚህ መልእክቶች ታዲያ ስሜቶች ናቸው። እያንዳንዱ ስሜት ደግሞ ለልቦናችን የሚያደርሰው ልዩ የሆነ የጥሪ ድምፅ አለው። ንዴት ከሆነ ይሄ ባውንደሪ መጣሱን ወይም ቀይ መስመር ምንላት አለች አይደለ? ሁላችንም
እሷ መጣሷን ነው። ይሄ ቁጣው አለ አይደል የሆነ ተነካሁኝ አይነት ነገር ነው። ወይም ደግሞ ፍትህ ሳይኖር ሲቀር ነው ንዴት ውስጥ የምንገባውና እንደውም ስንናገር ራሱ እንዴት እንደዚህ ይሉኛል፣ እንዴት እንደዚህ ይደረጋል አይደለም እንለው ንዴትን። ስለዚህ ይሄ ባውንደሪ መጣስን ነው። እንደውም በዚህ አጋጣሚ ማንሳት የምፈልገው ሴት ልጆቻችንን ስናሳድግ ብዙ ጊዜ ንዴትን በቃ ሴት ልጅ አትናደድም ብለን ነው የምናሳድጋቸውና በተለያየ ቦታ ላይ ፒፕል ፕሊዘር የምንለው ወይም ደግሞ ሰዎች የሚያስደስታቸውን ብቻ የሚያደርጉ ሴቶች የሚሆኑት በዚህ ምክንያት ነው። እና ንዴት ቫሊዴት ይደረግ ይገባል። ያው ተነስታ ዕቃ አትስበር፣ የሆነ ነገር አትረብሽ ምናምን ነው እንጂ መናደዷ ቫሊዴት ተደርጎ መብቷን እንድታስከብር እየጠቆማት ነው ማለት ነው። መናደድሽ ልክ ነው፣ ስለዚህ ኦኬ ተናድጃለሁ፣ ስለዚህ ምንድነው ማድረግ ያለብኝ ብላ መናገር ያለባትን እንድትናገር ባውንደሪዋን እንድታስከብር ነው የሚያደርጋት ማለት ነውና ንዴት እንደዚህ ፍትህ መጓደል ወይም ቀይ መስመር መጣስን ያው ለወንዶችም እንደዛው ማለት ነው። ሌላው ሀዘን ከሆነ ሀዘን ደግሞ የሚያሳየን መጎዳትን ወይም በጣም ቫልዩ የምናደርገውን ነገር ማጣትን ነው። አሁን ለምሳሌ ሰው ሲሞት እንትና አላለቀሰችም ብለው እንደው እናቶቻችን አባቶቻችን የሆነ ይመዘግባሉ አይደለ? እና ሰውየው ሲያለቅስ ማየት ደስ ብሏቸው አይደለም፣ ግን የምታዝነው የምታለቅሰው የፍቅርህ መጠን ነው። የምታውቀው በጣም ቅርብ የሆነ ሰው ሲሆን ትሰበራለህ አይደለ? ልክ እንደዛ ነውና ይሄ ቫልዩ የምታደርገውን ነገር የማጣትን የመጎዳትን ነው የሚያሳየው ሀዘን ማለት ነውና ሀዘን ከሌሎቹ በተለየ ደግሞ የሰዎችን ሰፖርት የሚፈልግ ነገር ነው። አሁን እኛ በተለምዶ ብዙ ነገሩን እናደርገዋለን። አሁን ለቅሶ ሲሆን እንደኛ ካልቸር በጣም አጀቡ ብዙ ነው አይደለ? ድንኳን ይጣላል፣ ሰው በቃ አይጠፋም ከዛ ቦታ ምናምንና እንዳልኩ ጉዳት ስለሆነ የሰው ሰፖርት የሚያስፈልገው ስሜት ነው ሀዘን ሲሆን ደግሞ ማለት ነውና ፍርሃት ሲሆን ደግሞ የሆነ አደጋን እየቀረበ እንደሆነ ነው የሚነግረው። አሁን እኔ እዚህ ውስጥ የሆነ ውሻ ቢመጣ ያው ዝግ ነው እንጂ በሩ ብፈራ ጥሩ ነው። ምክንያቱም ከፈራሁኝ ወይ ማምለጫ መንገድ አስባለሁ ወይ ጮኬም ቢሆን እርዳታ ጠራለሁኝ። በኖርማል በህይወታችን ደግሞ ሲሆን የሆነን ሰው ከፈራ ነው እንጠነቀቀዋለን። ይሄ ሰውዬ እንደዚህ ይመስለኛል ስለዚህ እርዱኝ እንላለን። ተገቢውን ጥንቃቄ እንድናደርግ ይረዳናል ፍርሃት ማለት ነው። እነዚህ ሁሉ ስሜቶች ግን በትክክል ማኔጅ ሳይደረጉና መጠናቸውን ሲያልፉ ለሜንታል ሄልዝ ችግርም ቅድም እንዳልከው ለአእምሮ ጤናችንን የሚያቃውሳሉ፣ ብዙ ችግሮች ያመጣሉ ማለት ነው። ለስሜቶቻችን ምላሽ የምንሰጥበት ሁኔታ የህይወታችንን ውጤታማነት አንዱ መመዘኛ ስለመሆኑ የስነ ልቦና ባለሙያዎች ሲናገሩ ይደመጣል። ለዚህ ደግሞ ሰርክ ልምምድ ማድረግ ከሁላችን የሚጠበቅ አስኳል ቁም ነገር ነው። ምንድነው ልናደርግ የምንችለው? በተለይ ቁጣ፣ ንዴት ሲሆን ብዙዎቻችን ማኔጅ ማድረግ የምንፈልገው እሱ ነው እና አንደኛው TIPP የሚባል አለ። በአብሪቬሽን ነው ለክላይንቶቻችን ወይም ለደንበኞቻችን የምናስረዳውና እኔ ዝም ብዬ እንዲሁ በእንትኑ በአማርኛው ልግለጸውና የመጀመሪያው ነገር አሁን ንዴት፣ ቁጣ ሲሆን ሙቀት ነው የሚሰማን፣ ቴምፕሬቸራችን ነው የሚቀየረው። ስለዚህ ራሳችንን ማቀዝቀዝ ነው ያለብንና ማድረግ የምንችል ከሆነ ከዛ አካባቢ ዞር ብለን ፊታችን ላይ ውሃ ማድረግ፣ ይሄ ንፋስ እንዲያገኘን ማድረግ፣ ከዛ አካባቢ መራቅ የምንችል ከሆነ ደግሞ አንዳንዴ ይታመቃል ስሜቱ፣ ንዴት ሆኖ ውስጥ በቃ ይያዛል ማለት ነው። ስለዚህ እሱን ለመልቀቅ ኤክሰርሳይዝ ማድረግ ሊሆን ይችላል። ምክንያቱም አንተን ቁጭ ብሎ ከሚጎዳ ኤክሰርሳይዝ ሲሆን በሄልዚ በጤነኛ መንገድ ከሲስተምህ ይወጣል ማለት ነውና ሌላኛው ደግሞ ብሪዚንግ ቴክኒኮች አሉ። ቦክስ ብሪዚንግ፣ ዲፕ ብሪዚንግ፣ ፔስድ ብሪዚንግ የምንላቸው አይነቶች አሉ። እነዚህ ያው ኮምፕሊኬት ላለማድረግ ስንተነፍስ ራሱ አሁን ከላይ ነው የምንተነፍሰው እንጂ እንደዚህ እስከ ሆዳችን ድረስ አንተነፍስም። አሁን ህፃናትን አይታቸው ከሆነ ተኝተው ሆዳቸው ብድግ ነው የሚለው፣ በደንብ ነው የሚተነፍሱት ሪላክስድ ስለሆኑ ማለት ነው። እያደግን ስንሄድ ከዚህ ነው የምንተነፍሰው። ወደ የሆነ የሚያሳስበን ነገር ካለ እርጀንት ነገር ከሆነ ማለት ነውና ትንፋሽ መውሰድ ይሄ ዲፕ ብሪዚንግ የምንለው ነርቨስ ሲስተማችንን ነው የሚያስተካክለው። ብዙ ጊዜ ስንደነግጥ ስንቆጣ ይሄ ፋይት ኦር ፍላይት የምንለው ሲምፓቴቲክ ነርቨስ ሲስተም ነው አክቲቬትድ የሚሆነው እና እሱ ይሄ አድሬናሊን ነው የሚጨምረው። ሌላ እንትን ውስጥ ነው የምንገባው። የሚያረጋጋን ደግሞ ፓራሲምፓቴቲክ ነው።
እና እነዚህ የምንወስዳቸው ትንፋሾች ወደ ፓራሲምፓታቲክ ወይም ደግሞ ወደሚያረጋጋን ስሜት ይወስደናል ማለት ነው። እና ከነዚህ ስቴፖች መጀመር ይቻላል። ከዛ ውጪ ይሄ ፒኤምአር የምንለው አለ መስል ሪላክሴሽን፣ እነሱ ግን ጋይድ ይፈልጋሉ ወይም ደግሞ የባለሙያ ድጋፍ ይፈልጋሉ ማለት ነው። ነገር ግን አሁን ሰው ስብሰባ ላይ ቢሆን ለምሳሌ እነዚህ ነገሮች ማድረግ ላይችል ይችላል አለ አይደለ? ተነስቶ ውሃ ፊቱ ላይ አድርጎ የሆነ ኤክሰርሳይዝ አድርጎ ምናምን መምጣት አይችልም። በቃ ፈጣን ነው የሚሆንበት። ስለዚህ አሁን የሆነ እዚህ ጋር ባለን ኮንቨርሴሽን እኔ እንደዚህ ብዬ የሆነ ነገር ብትለኝ መጀመሪያ ሪያክት ከማድረግ ማቆም ነው፣ ላደርግ የነበረውን ነገር ማቆም። ከዛ ትንሽ ወደ ኋላ መለስ ማለት። አሁን ሳናስበው እኮ እናደርገዋለን። የሆነ ሰው ሲያበሳጨ ነው የሆነ ነገር እንደዚህ ነው እንዲህ ያለው ብለን የሆነ ወደ ኋላ መለስ ነገር አንልም። ከዛ ልክ ማቆም፣ ወደ ኋላ መለስ ማለት፣ ከዛ ኦብዘርቭ ማድረግ። ይሄ በልምምድ ነው የሚመጣው። ያው አሁን እኔ ዛሬ ስላልኩኝ ባንዴ ሰው ይችላል እያልኩኝ ሳይሆን በባለሙያ እርዳታ እዛ ጋር መድረስ ይቻላልና ከዛ ኦብዘርቭ ማድረግ። አሁን እዚህ ጋር ካለው ኢንቫይሮንመንት ጋር እኔ ብናደድ ብቆጣ አፕሮፕሪየት አይሆንም አይደለ? ስለዚህ እሺ ምላሽ መስጠት ያለብኝ እንዴት ነው ብሎ ማሰብ ማለት ነው። ከዛ በኋላ ኮሚኒኬት ማደርገው ምናልባት ደብዳቤ አስገብቼ ሊሆን ይችላል፣ ወር ደግሞ ቀረጻው ሲያልቅ ሊሆን ይችላል። እሱን ሁሉ ማሰብ ያስፈልጋልና እንደያለ ቤታችን ስንሆን በቃ ቀዝቃዛ ውሃ አድርገን ኤክሰርሳይዝ አድርገን ዲፕ ብሪዚንግ ሰርተን ምናምን ራሳችንን ማረጋጋት እንችላለን። እንዲህ አይነት ቦታዎች ስንሆን ደግሞ በልምምድ ማቆም፣ ወደኋላ ስቴፕ መውሰድ፣ ትንፋሽ መውሰድ፣ ማስተዋል፣ ከዛ አግባብ የሆነው ማይንድፉል የሆነ መልስ መስጠት ማለት ነው። ደስታ ከስሜቶች መካከል ተጠቃሽ ነው። ደግሞም ሁላችንም የምንፈልገው የምንመኘው የህይወት ክፍል ነው ቢባል ማጋነን አይሆንም። ነገር ግን ደስታም ከልክ ሲያልፍ በትክክል ሳይመራ ሲቀር የራሱ የሆነ አደጋ ሊያስከትል ስለሚችል ደስታን የማስተዳደር አቅምን ማጎልበትም የተገባ ስለመሆኑ ይመከራል። ማይንድፉልነስ የምንለው ነገር፣ ኮግኒሽን የምንለው ነገር ይሄ ምን ማለት ነው? ሎጂክን መጠቀም ማለት ነው። ወይም ደግሞ ሐሳብን በደንብ መጠቀም ከስሜቱ ይልቅ ማለት ነው። እና አሁን በጣም ስንደሰት ምንድነው ያ ደስታ የሚቆይ ስለሚመስለን ነው፣ ማናጣው ስለሚመስለን ነው። አሁን ለምሳሌ ከሆነ ልጅ ጋር የሆነ ስሜት ተሰምቷት የሆነ ደስታ ውስጥ ገብታ ማሰብ አቁማ ከሆነ አንዲት ሴት አሁን ደንበኛ የሆነ ብትመጣ መጀመሪያ እኔ ሎጂኳን እንድትጠቀምበት ነው። ደስታ እንደማይቆይ ታውቂያለሽ ወይ? ከዚህ በፊት ያሳለፉ ሰዎች ሁሌ ደስተኛ ሆነው ኖረዋል ወይ? እንዲህ አይነት ጥያቄ ይሄ ሶክራቲክ ኩዌስቸኒንግ የምንለው አለና የተለያዩ ጥያቄዎችን እየጠየቅን ወደ ሐሳብ ወደ ቀልቡ ተመለስ አይደለም የሚባለው፣ ወደ ቀልቧ እንድትመለስ። ወንድም ከሆነ ደግሞ ወደ ሱስ ወደ ሌላ ነገር ይሄ በደስታ ምክንያት ከሄደ ወደ ቀልቡ እንዲመለስ ጥያቄዎቹን ይሄ ሐሳቡን ነው አክቲቬት የምታደርገው። ምክንያቱም ስሜቱ ያሸንፍና ሐሳብ ከቁጥጥር ውጪ ይሆናል ነውና ሎጂክን አክቲቬት ማድረግ ነው የዛን የሚሰራው ስራና ምንም ጥያቄ የለውም። በዛ ዳሜጁ ተመሳሳይ ነው። በደስታ ምክንያት ራስህን አታ የማይሆን ትራውማ ወይም ጣባሳ ራስ ላይ ልታሳድር ትችላል። ኑሯችን እጅግ ሩጫ የበዛበት ስለመሆኑ አያጠያይቅም። አእምሯችንም ያለማቋረጥ ከትናንት ጭንቀት ወደ ነገ ስጋት እየዘለለ ይሮጣል። በዚህ ሩጫ ውስጥ ስሜቶቻችን በድንገት ይመጡና ይወስዱናል፣ ደግሞም ሊመሩን ይዳዳሉ። ታዲያ የስነ ልቦና ምሁራን ማይንድፉልነስ የሚሉትን ወይንም ያለንበትን ሁኔታ በጥሞና የማስተዋል ልምምዳችንን ማዳበር ከስሜቶቻችን በላይ ሆነን እንድንኖር ይረዳናል። በአግባቡ አልተነተነውም እንጂ መጽሐፍ ቅዱስ የስሜት ማኔጅመንትን በደንብ ነው የሚናገረው። ደስታ በልክ ይሁን፣ ሀዘን በልክ ይሁን፣ ሁሉም ነገር በልክ እንዲሆን፣ ስሜቶቹ ችግር አለባቸው ሳይሆን ግን በልክ አድርጉት ሁሌ ተጽፎ እናገኘዋለን። እና ያው ስላልተነተን ነው እኛ ስላልተጠቀምንበት ነው እንጂ የስሜት ማኔጅመንት ኢቭን ቅድስና ሌቭል ላይ ለመድረስ የመጀመሪያው የሚያደርጉት ስሜታቸውን ነው ማኔጅ የሚያደርጉት። እዛ ላይ ኤክስፐርት ስለሆኑ ነው እነሱ የቅድስና ደረጃ ላይ የሚደርሱትና ማይንድፉልነስ ማለት የአስተውሎት የምንለው ጥሞና የምንለው ነገር ይሄ ከሆነ ጊዜ በኋላ አውቶፓይለት የምንለው አለ። የሆነ አየር ላይ ነው የምንሆነው፣ ልባችን ጥልጥል ብሎ ነው የምንኖረው
ይሄ ከስር የመጣውን ነገር እየመለስን ይሄ ከራሳችን ጋር ራሱ አይደለም የሆነ ገደል አፋፍ ላይ ሆኖ እንደመኖር ነው የሚሰማን ስሜትና ይሄ ግራውንዲንግ ቴክኒክ እንላለን። አሁን ለምሳሌ ኳስ በመሬት ይላሉ አይደለ? በመሬት አድርገው እንጂ ያዝ አድርገው እንጂ ቀዝቀዝ አድርገው እንጂ እንላለንና ለዚህኛው አሁን ግራውንዲንግ ቴክኒክ የሚባል አለ። ሊያዩት ይችላሉ። 5 የማያቸው ነገሮች አሁን እኔ እዚህ ሆኜ ጭንቅላቴ በጣም ወደፊት እያሰበ ወይም ደግሞ ወደ ኋላ እየሄደ የሚያስቸግረኝ ከሆነ ወደዚህ ለመመለስ የምጠቀመው ነገር አለ ለማይንድፉልነስ የሚጠቅም ማለት ነው። እሱም 5 የማያቸውን ነገሮች እዚህ ውስጥ ማስተዋል፣ 4 የምዳስሳቸውን ነገሮች፣ 3 የምሰማቸው ነገሮች፣ 1 የማሸተው ነገር፣ 1 የምቀምሰው ነገር ምናምን እያልኩኝ ከፊትና ከኋላ ወደዚህኛው መልሰዋለሁ ማለት ነውና ጥሞና በጣም አስፈላጊ ነገር ነው። አሁን እንዳልኩት አንደኛ ወደ ኋላ ይሄ የፓስት ህይወታችን ወይም ያለፈ ህይወታችን አሁን ድረስ መጥቶ እንዳይበጠብጠን ወደፊት ደግሞ ማንቆጣጠረው ነገር ላይ ገብተን በጣም እንዳንጨነቅ አሁን ላይ ዛሬ ኑር አይደለም የሚባለው ዛሬን ለመኖር ማይንድፉልነስ በጣም ጠቃሚ ነገር ነው ማለት ነው። ስሜትን ማኔጅ በማድረግ ደረጃ ይሄ በጣም ማይንድፉል የሆነ ኑሮ ያላቸው ሰዎች አንተ ተናደህ ሰው አስቆሞ ምናምን አይደለም የምትነቃው ራሱ ታስተውለዋለህ። ልክ ዘሞመንት ስትናደድ ራስህ ታስተውለውና ራስህ እዛው ማኔጅ ታደርገዋለህ ማይንድፉል ከሆንክ ማለት ነውና እሱም ያው በልምምድ ነው የሚመጣው። ከዛ ግን ለስሜት ማኔጅመንት በጣም ትልቅ አስተዋጽኦ ያለው ነገር ነው ማይንድፉልነስ።